ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ወደ ፒኮክ ወንዝ ዳርቻ ተመልሰናል። እንግዲህ መነሻችን እንደምታዩት ከመነሻው ወይም ደግሞ ከጫፍ ነው። እንግዲህ እነዚህ ጀርባ የምታዩት ጋር የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የሚገኝበት ወይም ደግሞ ከዑራኤል ወደ አትላስ ስትሄዱ ትምህርት ቤቷ ጀርባ አካባቢ ጋር ነው። ወንዝ ዳርቻው ላይ ነው የተነሳ ነው። እንግዲህ ፒኮክ ከዚህ በፊት አሳይቻችኋለሁኝ። እስኪ ያለው ፕሮግረስ ምንድን ነው፣ አዲስ ነገር ምን አለው፣ ምን ይመስላል በሚል ነው ዛሬ እንግዲህ ወደዚህ የተመለስ ነው። በትላንትናው ፕሮግራማችን ያየነው ያው የስቴዲየም ወንዝ ዳር ወይም ጠርታዊ ስቴዲየም አምባሳደር የኮሪደር ፕሮጀክት ነበር ያየነው። ዛሬ ደግሞ እስኪ ወደ ወንዝ ዳርቻችን እንመለስና እንግዲህ ፒኮክን የምናይ ይሆናል ማለት ነው። እንግዲህ ከዳር እስከ ዳር ነው ዛሬ የምናየው የመጀመሪያውን ክፍል ማለት ነው። ከዛ ወጥተን ደግሞ ወደ ውጭ አካባቢ ከግቢ ውጭስ ምን ይመስላል የሚለውን ነው የምናየው። ከዚህ ወደ ኋላ ያለው ወይም ደግሞ አሁን ከተነሳውበት ከዚህ ከድልድዩ ስር እዚች ጋር ጽሑፍ ያለበት የጋሽ ማህሙድ ወይም ደግሞ የአርቲስት ማህሙድ መሀመድ መታሰቢያ ነው ያለው። እዚች ግድግዳዋ ላይ ስዕል ነገር ያደረጉት። ከሷ ስር ከጀርባዋ የባምቢስ ወንዝ ዳርቻ የመጨረሻው ክፍል ነው የሚገኘው። እንግዲህ ድልድዩ አለፍ ብለን ነው የጀመርነው ማለት ነው። በእርግጥ እኔ በአስፋልቱ ነው የተሻገርኩት። ከስር ግን አስፋልት ከሚተላለፍበት በስር በኩል ግን የእግረኛ መንገድ ወይ ደግሞ መተላለፊያ ያለ ልክ እንደ ድልድይ ስር ማለት ነው። ከዑራኤል ወደ ወሎ ሰፈር የሚወስድ አስፋልት በስሩ ወንዝ ዳርቻዎቹ እነዚህ የሚገናኙበት ነው። ከወንዙ ቀጥሎ ደግሞ በላይ ያው 3 ደረጃ አለው ማለት ነው። እቺ የምታዩት መሽሎኪያ ነገሯ ያቺ ድልድዩ ስር የእግረኛ መተላለፊያ ነው። ከታችም እንደምታዩት ወንዙ ያልፋል ማለት ነው። እንግዲህ ከዚህ በፊትም እንደነገርኳችሁ በተለይ አዳዲስ ቤተሰቦች ስላላችሁ ቢያንስ ይሄኛውን የወንዝ ዳርቻው ሙሉ ክፍሉን ማሳያችሁ ወይም ደግሞ ገለጻ ማድረግላችሁ ነው የሚሆነው። እንግዲህ አሁን እያለፍኩ ያለሁበት ቦታ በተለይ እቺ ጎጆ ቤት የምትመስለዋ ነገር የተሰራችበት ከዚህ በፊት ቤቶች ነበሩበት። እነዚህ የጭቃ ቤቶች እንዲሁም የቆርቆሮና የቀበሌ ቤት መሰል ነገሮች ማለት ነው። አካባቢው በጣም የሞቀ ሰፈር ነው። የነባሮች እንኳን ታውቁታላችሁ። ከዚህ በፊትም የነገርኳችሁ ስላለ ወይም ደግሞ ሰፈሩ የምታውቁትም ወረድ ያላችሁና በደንብ ታውቁታላችሁ። እንዲሁም እርሻ ነገሮች ነበሩ እዚህ አካባቢ ላይ በተለይ ጎመን እንደዚሁም የተለያየ እንደዚህ ለምግብ ፍጆታ የሚውሉ የእርሻ ቦታዎች ነበሩ። እንግዲህ እነሱ ይሄ ሰፈሩ ከፈረሰ በኋላ ነው ይሄ ወንዝ ዳርቻ እየተሰራ የሚገኘው። እንግዲህ ከዛ ውጪ የተለያየ የቢዝነስ ኤሪያዎችም ነበረ ማለት አነስ ያሉ ንግዶች እንደ ሱቅ ነገሮች እንደዚሁም መዝናኛ ቤቶች እንደ የህንድ ፊልም ምናምን የሚያሳዩ ቪዲዮ ቤቶች ማለት ነው። እንደሱ አይነት ነበሩ። መጠጥ ቤቶችም ምግብ ቤቶች እንደ ሬስቶራንት አነስ ያሉም ቢሆኑ እንደዚህ አይነት እንትኖች ነበሩ። እንግዲህ ከፈረሰ በኋላ ሰፈሩ የወንዝ ዳርቻው እየተሰራ ነው። እዚህ ጋር እንደምታዩት ፕሮጀክቶች አሉ ከወንዝ ዳርቻው ቀጥሎ ማለት ነው። አስፋልቱን ታከው የሚሰሩ ግንባታዎች አሉ። በዚህኛው አሁን ፊት ለፊት የምታዩት ጋርም አለ። አለፍ ብለንም እናያለን። ወደ መጨረሻው አካባቢ ደግሞ በተለይ በጣም ግዙፍ ህንጻዎችም እንደውም ከፍ ብለው ይታያል ከውጭም ስታልፉ። እንግዲህ አሁን አጥሩ ስር እያለፍኩኝ ስለሆነ ምናልባት በውጭ በኩል የምታውቁት ውስጡ ይሄንን ነው የሚመስለው። በታችኛው መግቢያ ጋም እንደነገርኳችሁ ትልልቅ ህንጻዎች እየተሰሩ ነው የሚገኙት። ፊት ለፊቱ ላይ በዚህ በኩል አሁን ወደ ዞርንበት አቅጣጫ ወደ እግራችን ማለት ነው። እዚህም ቤቶችና ልክ እንደ እርሻ እንትኖች ነበሩ። ይሄ የምታዩት ጫካው ስር ነው እንግዲህ የፒኮክ ፓርክ የሚገኘው። ፓርኩም አሁን በእርግጥ እድሳት ላይ ነው። ጠይቄ የነበረ ጥበቃዎቹ ስራ ይጀምር በእርግጥ አያውቁም። ነገር ግን እሱም እድሳት ላይ ነው ያለው። ከዚህ በፊትም የተለያዩ ሚዲያ ላይም ሰምተን ነበር አይደል? አንበሶች ወደዛ ተወሰዱ ምናምን ገቡ ምናምን ሲባል ነበርና እዛም በደንብ እያደሱት ነውና ምናልባት ሲጠናቀቅ ደግሞ ሌላ የሚጎበኝ ወይም ደግሞ የቱሪስት መዳረሻ መሆን የሚችል ሌላው ፓርክ ይሆናል ማለት ነው። ከዚህ በፊት በደንብ ከሚጎበኙ ፓርኮች ወይም ደግሞ ሰው በደንብ ከሚመርጣቸው አካባቢዎች ውስጥ አንደኛው የዚህ የፒኮክ ፓርክ ነበረ።
እንግዲህ እሱ ይሄኛው ፕሮጀክት ከተጀመረ በኋላ ያኛውም ሌላ እድሳት ላይ ነው ያለውና እንግዲህ ሁለቱንም ሲጠናቀቁ ደግሞ ሌላ ለአካባቢውም ወይም ደግሞ ለከተማውም ሌላ አዲስ ገጽታ ነው የሚሆነው። እንግዲህ ከፓርኩ ጀርባ ከዚህ በፊት ያሳየኋችሁ ሌላው የወንዝ ዳር አለ። እሱም የአትላስ ወንዝ ዳርቻ በዚህ በኡራኤል አለፍ ብላችሁ አትላስ መስቀለኛው መንገድ ጋር ማለት ነው። እንግዲህ እሱም በደንብ እየተጠናቀቀ እንዳለ ከዚህ በፊት አንድ ያሳይቻችኋለሁኝ። በርግጥ ሲጀመር ባላሳያችሁም በደንብ ከተሰራ በኋላ እና በደንብ ሙሉ ለሙሉ እንኳን ባይጨርሱትም ያለው ፕሮግረስ ባለፈው ከ2 ሳምንት በፊት እንደዚህ አካባቢ ያሳይቻችሁ ነበር። ከዛ በኋላም እስኪ አዲስ ነገር ካለው ሰሞኑ ደግሞ ማሳያችሁ ነው የሚሆነው። እንግዲህ ሌላው እዚህ አካባቢ ይታወቅ የነበረው በጸጋ ክሊኒክ ወይም ደግሞ በጸጋ ሆስፒታል ነበረ። እንግዲህ በጸጋ አሁን እሱም ለቋል። ኦልሬዲ ሰፈሩም ስለፈረሰ ማለት ነው ይመስለኛል። ወደዚህ ጉርድ ሾላ አካባቢ እዛ አይቼዋለሁኝ የነበረው ይሁን ወይም ደግሞ ሌላው ቅርንጫፉ ቢሆን አላውቅም። ከመገናኛ ወደ ጉርድ ሾላ ስትሄዱ እዛ አካባቢ ነው የሚገኘው። እዚህ የእናቶችና የህፃናት ሆስፒታል ነው እንግዲህ በደንብ ከተማው ላይ ይታወቃል። እንግዲህ ባለፈው ሳሳያችሁ ይሄ አካባቢ ታጥሮ ነበር ምናልባት የምታስታውሱ ከሆነ አዳዲሶች እንኳን ያው ስላላያችሁት እንትን አይባልም። እንግዲህ በዚህ ፊት ለፊት ላይ ነው የነበረው ሆስፒታሉ። እንግዲህ መግቢያው አካባቢ በጣም ብዙ ሱቆች ነበሩ፣ አስፓልቱ ዳር የያዙ። እንደው ውስጥ እንኳን ገብታችሁ ባታውቁ ወደ መንደሩ እነዚህ ትምህርት ቤት አለ። ልክ ከኡራኤል ወደ አትላስ ስትመጡ አንድ ኤሌመንተሪ ትምህርት ቤቶች፣ መደዳውኑ ደግሞ እነዚህ አርከበ ሱቆች ነበሩ። ልክ በዛች ጋር ከአርከበ ሱቆቹ አለፍ እንዳላችሁ ደግሞ አንድ በጣም ግዙፍ አትክልት ቤት ነበረ። በሱ ጋር ነው መግቢያው የነበረው። እንግዲህ ጀርባው ደግሞ ይሄንን ነው የሚመስለው ማለት ነው። እንግዲህ በዚህኛውም ይሄ ከኡራኤል ወደ ወሎ ሰፈር በሚወስድ አስፋልት ወይ ደግሞ አሁን እኛ እየሄድንበት ባለው እነዚህ ፕሮጀክቶቹ እየተሰሩ ባሉበት በኩል ይታይ ነበረ። ልክ ድልድዩ ላይ ሆናችሁ ወደ ውስጥ ደግሞ ዝቅ ያለ ቦታ ስለሆነ አሁን እኛ ያለንበት እነዚህ የቆርቆሮ ቤት ምናምን የጭቃ ቤት አነስ ያሉ ቤቶች በጣም በብዛት ይታዩ ነበር። ምናልባት በዛ አካባቢ ሄዳችሁ የምታውቁ ካላችሁ ያ ብዙ ሰው እንኳን ላያውቀው ይችላል። ለማንኛውም እንግዲህ ፒኮክ ፓርክ ወይ ደግሞ አዲሱ ፓርክ እንግዲህ በግራ በኩላችን ያለው ነው። እኛ ደግሞ እየሄድን ያለ ነው በወንዝ ዳርቻው እየተሰራ ባለው ፕሮጀክት ነው ማለት ነው። እንግዲህ ሌላው ግንባታ ያልኳችሁ ያው እዚህ ጋር እንደምታዩት ዙሪያውኑ እዚህ ድረስ አለ። እንግዲህ አለፍ ብለንም አለ። ወደታችም ደግሞ በተለይ ደግሞ ከግቢ ከወጣም በኋላ አሳያችኋለሁኝ። በጣም ረጅም ርቀት የሚሸፍን አንድ በጣም ግዙፍ ህንጻ እየተሰራ ነው። በጣም ረዘም ያለ ቦታ ላይ የሚሸፍን ነው እንትኑ ህንጻው ማለት ነው። እንግዲህ የወንዝ ዳርቻው ይሄንን ነው የሚመስለው። በተለይ በዚህ ፊት ለፊት ላይ አሁን እየሄድን ካለንበት አቅጣጫ ማለት ነው። በፊት ላይ እነዚህ ፓርክ ውስጥ የሚገኙ እንስሳዎቹ በዚህኛው ጫፍ ላይ ነው ነበረ የሚገኙት። አሁን እንግዲህ ሙሉ ለሙሉ ይኑሩ አይኑሩ በእርግጥ ውስጥ ላይ ያለውን እንትኑን አላውቅም። ስለዚህ እንግዲህ ወንዝ ዳርቻው ከእንጦጦ ጀምሮ የተለያዩ ሳሳያችሁ ነበረ። እንግዲህ የመጨረሻው ከእንጦጦ የሚነሳው የወንዝ ዳርቻ ፕሮጀክት የመጨረሻው ክፍል ይሄኛው ነው ማለት ነው። ይሄ የፒኮክ ወይ ደግሞ አሁን እኛ እያየ ነው ያለ ነው። ከዚህ በፊት እንጦጦ ወይም ደግሞ መቀጠያ እስከ አምባሳደር ከዛም በእርግጥ መሀል ላይ አሉ እየተሰሩ ያሉ አሉ። በተለይ ደግሞ እዚህ ቴዎድሮስ አደባባይ አካባቢ ጋም ወደ መንደር ውስጥ ገባ ብሎ አይቻለሁኝ። ይሄ የውጭ ጉዳይ ምንድን ነው ይቅርታ የኢሚግሬሽን ባለበት አካባቢ ከፍ ብሎ ማለት ነው። ወይ ደግሞ ጥቁር አንበሳ ትምህርት ቤት ፊት ለፊት አካባቢ ላይ በመንደር ውስጥ የሚያልፍ አለ። እንግዲህ እዚህ ጋር ህጻናቶችም እየዋኙበት ነው። ቤት እንደገቡ እንጃ። እንግዲህ እዚች ጋር ነው መሸጋገር ያለች አንድ ድልድይ ያለ ወደዛ ጠጋ ስንል በዚህ ተሻግሮ ነበር እንግዲህ ከፒኮኩ ከፓርኩ ወደ እዚህኛው አካባቢ መንደር ይመጣ የነበረው ማለት ነው። እንደ መተላለፊያም ያገለግል ነበር በነገራችን ላይ። እንግዲህ እዚህ አካባቢ የነበሩ ሰዎች ያው ከዚህ በፊትም እንደነገርኳችሁ በቅያሪ ወደ ሌላ ቦታ ከሄዱ በኋላ ነው ዘጌት ብሎ ነው የተጀመረው ብያቸዋለሁ። ይሄ ፕሮጀክት ልክ እንደነ ባምቢስ ወይ ደግሞ እስጢፋኖስ ወይ እንደ ጊዮን ቀደም ያለ አይደለም።
ትንሽ ይሄኛው ዘጌት ነገር ብሎ ነው የተጀመረው። እንግዲህ ይሄኛውም በደንብ ወደ ማለቅ እንትን እያለ ነው የሚመስለው። በተለይ ዙሪያው ላይ ካሉ እነዚህ የተሰሩ ካሉ ፕሮጀክቶች ውጪ ቅድም እንዳያችሁት ያው የሳይክል መንገዱም ኦልሬዲ ቀለም ቀብተውት እየተለየ ነው የሚገኘው። ግድግዳዎቹም ላይ ስዕላ ስዕል ነገር እያደረጉ ስለሆነ ከአሁን በኋላ ምናልባት የእነዚህ አምፖል የመብራት ነገር የሚገጥሙ ካልሆነ በስተቀር ልክ እንደ ባምቢስ ላይ ጊዮን ላይ እንዲሁም ደግሞ እስጢፋኖስ አካባቢ እንዳየ ነው ማለት ነው። እንደዚህ አይነት ነገሮች ከሌሉ በስተቀር ዙሪያው ላይ እነዚህ ከሚገነቡ ቤቶች ውጪ ብዙ ነገሩ እያለቀ ነው የሚገኘው። ምናልባት የሚቀረው ግን ከዚህኛው ቀጥሎ አንድ ክፍል አለ። ከዚህ በፊት እኔም አሳይቻችሁ አላቅም፣ ትንሽ መግባት ስለማይቻል ማለት ነው። እዛኛው ጋር ግን በጣም ገና ነው ማለት እንደዚህኛው እንደዚህ የተሰራ ወይ ደግሞ መልክ የያዘ ነገር አይደለም። ስቲልም እየሰሩት ነው ያሉት። ሳልፍ አይቻለሁኝ እና እንግዲህ እኛ ወደ ጫፍ ደግሞ የዚህኛው የወንዝ ዳርቻ የመጀመሪያው ክፍል ከድልድዩ ወይ ደግሞ ወደ ፓርኩ መግቢያ ከዋናው በር በላይ በኩል ያለውን እያየን ያለ ነው። የታችኛው ክፍል ወይ ደግሞ በወሎ ሰፈር አቅጣጫ የሚገኘው እሱኛውን ዛሬ አናየውም። ከዚህ በፊትም በእርግጥ ነው አላሳየኋችሁም። ወደዛ መግባት እንግዲህ ስላልቻልኩኝ ማለት ነው። ምናልባት የሚቻልበት መንገድ ካገኘው ግን ደስ ይለኛል፣ አሳያችኋለሁ የሆነ ቀን። እንግዲህ ድልድዩዋ ያልኳችሁ እቺኛዋ ናት። ልክ በዛ በኡራኤል በአትላስ በኩል መጣችሁ ወደ መንደር መኖሪያው ከተገባ በኋላ በፓርኩና ፓርኩን እንደ አቋራጭ በመጠቀም ወይ ደግሞ በዚህኛዋ ድልድይ ተሻግራችሁ ወደ ወሎ ሰፈር ወይ ደግሞ ኡራኤል ወደዚህኛው ወደ ላይ በኩል ማምጣት ከፈለጋችሁ በዚህኛው ነበር እንግዲህ እንደ መተላለፊያ ያገለግል የነበረው። በነገራችን ላይ ይሄ ዙሪያው ልክ አሁን እኛ እንደምናየው እንደዚህ ክፍት ምናምን አልነበረም። በጣም ጥቅጥቅ ያለ ወይ ደግሞ ሰው በብዛት ይኖርበት የነበረ አይነት ሰፈር ነው የነበረው። ያው መቼም የቀበሌ ቤት አካባቢ እንደዚህ አይነት ነገሮች ሰው ማህበራዊ ህይወቱ በደንብ የተሳሰረ እንደዚሁም ደግሞ ብዙ በርካታ ሰዎች አንድ ላይ የሚኖሩበት አይነት ስለሆነ አይጠፋችሁም ብዬ ተስፋ አደርጋለሁኝ። እንግዲህ ወደ መጀመሪያው ክፍል ወይም ደግሞ ወደ መውጫው በር ዋናው መግቢያ አካባቢ እየደረስን ነው የምንገኘው። በእርግጥ አሁን የተለያዩ መግቢያዎች እየተሰሩለት ነው የሚገኘው። እዛ የሚገነቡ ቤቶች መሀል እየተሰራ ነው። እኛም አሁን የጀመርንበት ጋር ኦልሬዲ መግቢያ ነገር ነው የሰሩት። እንግዲህ ፓርኩ ያው ታችኛው ክፍሉ ይሄንን ነው የሚመስለው። ይሄ በዚህ ጋር ፊት ለፊት ያሉ እነዚህ ቆርቆሮ እንዲሁም ደግሞ እነዚህ ሲኖትራኮቹ ያሉበት አካባቢ እንግዲህ ብዙ ሰው ነበር ያልኳቸው። አንደኛው ይሄኛው ሰፈር ነው። በተለይ እዚህ ጋር መጠጥ ቤቶች፣ ምግብ ቤቶች እንደዚሁም ደግሞ ቪዲዮ ቤቶች፣ በርካታ ቤቶች ነበሩ። አሁን ደግሞ እንግዲህ ወደ ሌላ አይነት መልክ ነው እየተቀየረ ያለውና እንግዲህ ከዚህ ከወጣን በኋላ ቀጥታ ፊታችንን አዙረን ወደ ወሎ ሰፈር አቅጣጫ ነው የምናደርገው። ከዚህ በፊት ሳሳያችሁ ጨለማ ነበር። በእርግጥ ውጭው ላይ በተለይ ትንሽ መሽቶ ነበርና ዛሬ ያው በደንብ ይታያችኋል ብዬ ተስፋ አደርጋለሁ። ኦልሬዲ በደንብ ስላልመሸ ጥሩ ሰዓትም ይመስለኛል። ብዙም ፀሐይም እንትን ያለበት አይደለምና እንግዲህ በሲኖ ትራኮቹ ጋር ከዋናው በር ወደ ፓርኩ መግቢያ ነው። እንግዲህ ሌላኛው መግቢያ በዛ በኡራኤል ወይ ደግሞ ከቦሌ ብራስ ስትመጡ ወደ ኡራኤል አድርጋችሁ የኡራኤል ወደ ታችኛው ክፍል ጋር ወይ ደግሞ አትላስ መስቀለኛው መንገድ ሻገር እንዳላችሁ አንዱ መግቢያ የሚገኘው እዛ ነው። ሁለተኛው ይሄኛው ነው ማለት ነው። እንግዲህ ዋናው በር ግን እንዲሁም ጽሁፍ ወይ ደግሞ ማስታወቂያ የተደረገበት ትክክለኛውና ዋነኛው መግቢያ ይሄኛው ነው። በቦሌ ዋናው መንገድ ላይም አቅጣጫ ጠቋሚ ያደርገዋል። ኦልሬዲ ማስታወቂያ አለ። ወደ አዲስ ዙ ፓርክ የሚል እዛ ቱኒዚያ ኤምባሲ መሰለኝ ጫፍ ላይ የሚገኘው ወሎ ሰፈር ፊት ለፊት
እዛች አንድ ሐውልት አለች። እዛ ሐውልቱ አጠገብ ነው እንግዲህ በነጭ እንትን ጽሁፍ ነገር አድርገውበት ማስታወቂያ ነገር የተሰቀለው እዛ ነው። ስለዚህ አቅጣጫው ወደዚህ እየደረሰን ነው የምንገኘው ማለት ነው ባጭሩ። እንግዲህ ወደ መውጫችን በጣም ደርሰናል። ኦልሬዲ እነዚህኞቹ ሲኖትራኩ ጋር ነው መውጫችን የሚሆነው። እንግዲህ ድልድዩ በዚህ ስር ወንዙ ያልፍና ከዛ ደግሞ የሚመጣው የአትላስ ወንዝ አለ ብያቸዋለሁኝ ከዚህ በፊት ወይ ደግሞ ከኡራኤል ጀርባ የሚመጣው አጎዛ የሚባለው ወይ ደግሞ የአጎዛ ገበያ ጋር የሚያልፍ አንድ ወንዝ አለ። ከሱ ጋር በዚህኛው ክፍል አለፍ ብሎ ወይም ደግሞ ተሻግሮ በዛኛው እየተሰራ ያለው ፕሮጀክት እዛ መሀል ላይ ነው እንግዲህ የሚገናኙት ወንዞቹ። እንግዲህ ከዛ በኋላ ወደ ቦሌ ሩዋንዳ ወይ ደግሞ ወደ ቦሌ ሚካኤል አቅጣጫ አድርገው ወደዛ ነው የሚሄዱት። ስለዚህ እንግዲህ እንዲህ እያልን የወንዙን የመጨረሻው ክፍል ወይ ደግሞ የፒኮክ ወንዝ ዳርቻን እዚህ ጋር ጨርሰነዋል ወይ ደግሞ የመጀመሪያው ማለት ነው። ውጭው እንግዲህ ይሄንን ነው የሚመስለው። በቀጥታ ወደ ወሎ ሰፈር አቅጣጫ አድርገን ነው እንግዲህ ጉዟችን የምናደርገው። እስካሁን ድረስ ስለነበረን ቆይታ በጣም ነው የማመሰግነው። ታክሳችሁ ስለተከታተላችሁኝ። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ ብትቀላቀሉም ደስ ይለኛል። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። እንግዲህ እስከ መጨረሻው ድረስ ከቻላችሁ ብታዩት ጥሩ ነው። እንግዲህ ወደ ወሎ ሰፈር አቅጣጫ ነው እንዳልኳችሁ የምንጨርሰው፣ እዛ ወደዛ አካባቢ ነው። ለዛሬ መልካም ጊዜ። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁኝ። ቻው።
የእሷ ቤተሰቦች